ወዳጁ ተከታታይ ሲትኮም በስንቱ የፋሲካ ዕለት በቻናል ዋን። ሰላም ክብራትና ክብራን የዜብራ ቲዩብ ቤተሰቦች እንደምን አላችሁ? በቅድሚያ ለክርስትና እምነት ተከታዮች በሙሉ እንኳን ለጌታችን የስቅለት በዓል በሰላም አደረሳችሁ። ዛሬ በማህበራዊ ሚዲያ ላይ መነጋገሪያ የሆነውንና ብዙዎችን እያነጋገረ ያለውን መረጃ ይዤላችሁ መጥቻለሁ። ለረጅም ጊዜ በጉጉት ሲጠበቅ የነበረው ተወዳጁ በስንቱ ሲትኮም ድራማ ከእንግዲህ በኋላ በኢቢኤስ ላይ እንደማይቀጥል ታውቋል። ይህ ተወዳጅ ድራማ ለምን ከኢቢኤስ ወጣ? አዲሱ ማረፊያውስ የት ይሆን? እስኪ ዝርዝር መረጃውን ሰምተን እንመለስ። ብዙ ቤተሰቦቻችንም እንግዲህ በጉጉት እየጠበቁት ነው ብለን እናስባለን። በእርግጠኛ አላሳወቅንም ነበር። ዛሬ ግን የምስራቹን ስንነግራችሁ እጅግ በጣም ደስ እያለን ነው። ተወዳጁ ተከታታይ ሲትኮም በስንቱ የፋሲካ ዕለት በቻናል ዋን በስንቱ ድራማ በቻናል ዋን የፋሲካ ዕለት ይጀምራል። ይሄንን ስንነግራችሁ በጣም ደስ እያለን ነው። እንደተመለከታችሁት ይህን መረጃ ይፋ ያደረገችው በአንድ ወቅት የኢቢኤስ ድምቀት የነበረችው ተወዳጅ ናፍቆት ትዕግስቱ ናት። ናፍቆት አሁን ስራዋን የጀመረችው ደግሞ ቻናል ዋን በተባለው አዲስ የቴሌቪዥን ጣቢያ ላይ ሲሆን የሚገርመው ነገር ግን የቀድሞ የኢቢኤስ ስራ አስኪያጅን ጨምሮ በርካታ በጣቢያው ይታወቁ የነበሩ ታዋቂ አርቲስቶችና ባለሙያዎች አብሯት መታየታቸው ነው። ከዚህም በላይ የቴሌቪዥኑ የዝግጅት ይዘትና አቀራረብ ከኢቢኤስ ላይ ከምናያቸው ፕሮግራሞች ጋር ፍጹም ተመሳሳይ መሆኑ ብዙዎቻችን ላይ ግርምትን እየፈጠረ ይገኛል። እንዲያውም አንዳንድ ተመልካቾች ኢቢኤስ ስሙን ቀየረ እንዴ እስከ ማለትም ደርሷል። ለመሆኑ ይህን ለውጥ የታዘቡ ሌሎች ሰዎችስ ምን እያሉ ነው? የዚህን ወንድም አስተያየት ደግሞ ሰምተን አብረን እንመለስ። እንደምትመለከቱት በጌጡ ተመስገን የፌስቡክ ፔጅ ልጥፍ ላይ አብሪኮም እና ቻናል ዋን በኢቢኤስ ተወዳጅነትና ተቀባይነት ያገኘው የበስንቱ ሲትኮምን ኢቢኤስ ላይ በመውሰድ በቻናል ዋን ላይ ሊያስተላልፉ እንደተስማሙ ነው የሚናገረው። ኢቢኤስ ቴሌቪዥን አማተር የሆኑ ባለሙያዎችን ከታች አንስቶ በሙያና በስነ ምግባር በማብቃት በህዝብ ዘንድ ተቀባይነትና ተወዳጅነት እንዲያገኙ የሚያደርግ ተመራጭ የሆነ የቴሌቪዥን ጣቢያ እንደሆነ ይታወቃል። አንዳንዶች በዚህ ጣቢያ ላይ እውቅናና ተቀባይነትን ካገኙ በኋላ በዩቲዩብ የሚገኘው ረብጣ ገንዘብ አማሏቸው ከዚህ የቴሌቪዥን ጣቢያ ወጥተዋል። መውጣታቸው ራሱን ተከትሎ ምንም ችግር ባይኖረው፣ ነገር ግን ይህ ቻናል በጥረትና በስራ ያመጣውን መልካም ስሙ ላይ ጭቃ በመለጠፍና ስሙን በማጉደፍ መውጣታቸው ትዝብት ነው ትርፉ እንድንላቸው አድርጓል። ኢቢኤስ ባለሙያዎችን ከታች አንስቶ ማብቃቱን ተከትሎ የተለያዩ ቻናሎች ከዚህ ጣቢያ ላይ ብዙ ባለሙያዎችን አስኮብልለው ያውቃሉ። የቻናል ዋን ጉዳይ ግን ከዚህ ሁሉ የተለየ ነው። ድንገት ሪሞታችሁን ብድግ አድርጋችሁ እየቀየራችሁ ቻናል ዋን ላይ ከደረሳችሁ ኢቢኤስ ስም ቀይሮ እስኪመስላችሁ ድረስ እያንዳንዱ የኢቢኤስ ፕሮግራም ኮፒ ፔስት ተደርጓል። ከዛ ሁሉ በላይ ግን የሚገርመው የቻናል ዋን መስራች የኢቢኤስ የቀድሞ ዳይሬክተር መሆኑን ስታውቁ ነው። ባለሙያዎችን አስኮብልሏል። ራሱ ቻናሉን ኮፒ ፔስት አድርጓል። አሁን ደግሞ በስንቱ የተሰኘውን ተወዳጅ የቴሌቪዥን ሲትኮም ለመውሰድ በጓሮ በር ከአብሪኮም ጋር ውልና ስምምነት አድርጓል። ለዚህ ስምምነታቸው ደግሞ ኢቢኤስ ለቻናል ዋን በቀጥታ ደብዳቤ እንደጻፈ አንዳንድ ማጣሪያዎችን ሳደርግ አውቄያለሁ። የቴሌቪዥን ጣቢያ እንደ ስጋ ቤትና እንደ ንግድ በመኮረጅና ሌላውን ጥሎ ራስን ለማቆም በመሞከር የሚመሰረት ቢዝነስ አይደለም። ከዚህ ሁሉ በላይ ደግሞ የሚገርመው የአብሪኮም ባለቤት ከቻናል ዋን ጋር ከኢቢኤስ በስንቱን ወስዶ ቻናል ዋን ላይ እንዲተላለፍ ስምምነት ያደረገው አቶ አብርሃም ገዛኸኝ ይህንን በስንቱ የተባለውን የቴሌቪዥን ተከታታይ ድራማ እንዲያዘጋጅ ሀሳብ ሁሉ የቀረበለት በቅርብ ጊዜ ከዚህ ዓለም በሞት በተለዩት የኢቢኤስ መስራችና ባለቤት በሆኑት በራሳቸው በአቶ አማን መሆኑ ነው። ድርሰቱንም አዘጋጅቶ በመጣ ጊዜ ነጸብራቅ የሚል ርዕስ ሰጥቶ ሲመለከቱ አይ ነጸብራቅ ከሚሆን በስንቱ ብትለው የተሻለ ነው ብለው በቻናላቸው ላይ እንዲተላለፍም ከማድረግ ባለፈ እዚህ ስራውም ደግሞ ከፍተኛ የሚባል ክፍያ ከፍለውታል። የእሳቸውን ማለፍ ተከትሎ እረፍታቸው በቅጡ 3 ወር ባልሞላበት ጊዜ ነው እንግዲህ ህሊናን በካደ መልኩ እምነትን በሻረ መልኩ ከኢቢኤስ ጋር ያለው ህጋዊ ውል እያለ አዲስን ውል ከቻናል ዋን ጋር ለመዋዋል የቀረበው። ኢቢኤስ እንደምታውቁት በዚህ 3 ዓመታት ውስጥ በተለያዩ መንገዶች እያለፈ ያለ የቴሌቪዥን ቻናል ነው። በተለይ ደግሞ ተወዳጅ የሆኑ የቴሌቪዥን አዘጋጆቹን አቶ አስፋው መሸሻን
እንዲሁም ተወዳጁን አርቲስት አቶ ነፃነት ወርቅነህን በቅርቡ ጊዜ ያጣ የቴሌቪዥን ቻናል መሆኑን ተከትሎ በዛም ላይ ደግሞ የድርጅቱ የጀርባ አጥንት ሆኖ ድርጅቱን ሲመሩ የነበሩት አቶ አማንንም በተከታይ ያጣ የቴሌቪዥን ቻናል ነው። ይህ የቴሌቪዥን ቻናል በህዝብ ዘንድ ተወዳጅነቱና ተደማጭነቱ የሚቀጥል መሆኑ ምንም ጥርጥር ባይኖርም አንዳንድ ሰዎች ግን ምንም እንኳን ሰውን ባትፈሩ ለእምነታችሁና ለህሊናችሁ ከሁሉ በላይ ደግሞ ለፈጣሪያችሁ ታምናችሁ በታማኝነት ብትኖሩ የሚል መልእክት ለማስተላለፍ ነው ይህንን ሀሳብ ያቀረብኩት። ሰላሙን ሁኔታው እንደሚያሳየው በአሁኑ ወቅት ኢቢኤስ ቀስ በቀስ ቁልፍ ሰዎቹን እያጣ ይገኛል። አንዳንዶቹን በሞት ሲያጣ፣ ሌሎቹን ደግሞ ወደ ሌሎች ሚዲያዎች እየኮበለሉ ይገኛሉ። አሁን ደግሞ ትልቁ ተከታይ ያለው በስንቱ ድራማ ወደ ሌላ ቻናል መዘዋወሩ ለጣቢያው ትልቅ ኪሳራ መሆኑ እየተነገረ ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ኢቢኤስ ቁልፍ ሰዎቹንና ተወዳጅ ፕሮግራሞቹን እያጣ ያለው ለምን ይመስላችኋል? ያላችሁን አስተያየት በኮመንት መስጫው ቦታ ላይ አጋሩ። ለዛሬ ያስኩላችሁ መረጃ ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለዜብራ ቲዩብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። ቸር ሰንብቱ።